Maginoso, mundo no es mucho con la. በሁሉም የመንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ምኖች ልሳኖች ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንፃር ነው? ሌላ የተባለው ከነሱ አንፃር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የነዚህን ቋንቋ አይናገሩም ነበር፣ ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው? አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ፣ በቃ አሪፍ መልስ ነው የመለስክልኝ። ቴንኪዩ። እሺ፣ በቃ ሌላ ጥያቄ ልጠይቅ እና በቆሮንቶስ ላይ የተነገረው ልሳን ለሰው ነው ወይስ ለእግዚአብሔር ነው? እዛ ክፍል ላይ እሺ፣ የቱ ቁጥር ስንት ላይ? ቁጥር 2 ላይ። ቁጥር 2 በልሳን የሚናገር ሁላችንም ስሙ ነው እያልኩ ያለሁት። እሺ በልሳን አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ስለ ልሳን ነው፣ ማለትም ስለ ቋንቋ። ስለዚህ ቋንቋ ግን ግላይሶሊያ ነው የሚባለው፣ ማብራሪያ ይሰጣል። አዳምጣ። ቋንቋ አይደለም፣ ቋንቋ እኛ የምናወራው አይደለም። ልሳን ግላይሶሊያ ነው በእንግሊዝኛ አይደል? ማን በግሪክ ምን ማለት ነው? ቋንቋ አይደለም፣ እኛ የምናወራው ቋንቋ አይደለም። ቋንቋ አይደለም። ያ እሺ፣ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ እና ምንድን ነው? እሺ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው? ጠያቂው ነኝ አልኩ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ያው በአማርኛ አቻ ቃሉ ምናልባት እንትን ባይልም ያው ሰው በግሪክ ልሳን ማለት ምን ማለት ነው? ቆይ በአማርኛ ቋንቋ ልሳን ማለት ምን ማለት ነው? ቃልሽ ልሳን ማለት እኮ በግሪክ ቋንቋ እኮ ነው። ቋንቋ ለምንድን ነው? ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገድከው ነው የሆነብኝ። ልሳን ቋንቋ ነው እኮ ግን ሳሙኤል የሚነገር አይደለም ነው እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥል። አሁን አያስቅም። አይቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላሶሊያ ነው የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ ምንድነው የተለየ ነገር ካለው ማስረጃው ታሳይኝ ሲ አለውኝ አለው። እሺ አሁን ተመልከቱ፣ የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም ማለት። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ
ግላሶሊያን የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን በግሪክ ምንድነው ተብሎ የሚጠራው? ቋንቋማ በግሪክ ሎጎስ አይደል ይባል? ቃል ምንድነው? ሎጎስ አይደል? ቋንቋ ሎጎስ ቃል ምንድነው በግሪክ? እስኪ አውጣና ሳይ። ሎጎስ ቋንቋ ነው። ቃል ምንድነው በግሪክ? ስለ ቋንቋ ምንድነው ተብሎ ነው የተጠየቀው ቅዱስ። ቋንቋ በኦሮምኛ ምን ማለት ነው? አውጣ። ቋንቋ ሎጎስ ነው የሚባለው ግሪክ። አሁን እሱን እንተው። አሁን ጥያቄውን መልስ፣ ችግር የለም። አሁን እሱን በሌላ ቀን። እሺ፣ ኧረ ኔትወርክ በጌታ ስም። አይ መልስልን። ና ክፈትና ሳይ እንጂ ትልቁ ላይ አድርገው አንዴ። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣ ወዳጅ። አሁን ስለ ቋንቋ አይደለም እኮ ያወራን ያለ ነው። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣና ሳይኝ እባክህ። ኦኬ፣ አሁን ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። አሁን እኔ ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። ለምንድን ነው ስለ ቋንቋ አይደለም ስለ ልሳን አይባልም? ሁለቱም ያው ነው ወዳጄ። አሁን አማርኛ አቻ ቃል ስለጠፋ አይደል? ከቋንቋ ላይ አይ ስለጠፋ አይደለም። ማታውቀውን አትቀባጥር እባክህ። ለምንድን ነው ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ፣ ለምንድን ነው እና በግሪክ አንተ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድን ነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሀሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድን ነው የግዕዝን ቃል የተጠቀሙበት ምክንያት ንገረኝ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ፣ እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። መለፌንድ ይሄው አውጥቷል እኮ። ቃዶሽ ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይሄው ምንድነው ያስቀየስኩት? እኔ ችግር እኮ ነው። እና ግባ ይሄው ስቤያለሁ ያለ ማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣ እንጂ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይህን ይናገራል። እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ። የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀለል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ። አሁን ያው እንቅስቃሴ እያደረገ አርጋሴ እያለ ነው። እና ምን እያለ ነው? ምንድነው አሁን እየተናገረ ያለው ስለማን ነው? ያው በደንብ አድርጋችሁ ስሙ። ለእግዚአብሔር ነው ከተባለ ያውቀዋል የሚለውን፣ ለሰዎች ነው ከተባለ አንደኛ 2-3 ናቸው። አማርኛም ኦሮምኛም ወላይትኛ ምንም የትኛውም ቋንቋ ያግባባቸዋል። እዚህ ጋር ያሉት ከሌላ ዓለም የመጣ ሰው ስለሌለ ማለት ነው። ምንድነው እዚህ ጋር እየተደረገ ያለው? ተመልክታችኋል? ተራራ ላይ ወጥተው የሆነ ጫካ ውስጥ ሄደው እንደዚህ ይሆናሉ። ጳውሎስ ግን ያለው ምንድነው? እዛው እነሱ የሚጠቅሱት ቦታ ላይ ምንድነው የሚለው? ወንድሞች ሆይ ይላል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ምንድናገር ትንቢት ከሌለው ትምህርት ካልሆነ ወይም እውቀት የሌለው ከሆነ ምን እጠቅማችኋለሁ? አይጠቅምም ማለት ነው።
አይጠቅምም። ነፋስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ይላል። እንዴት ይታወቃል? ምንድነው ትርጉሙ የሚለውን በእነዚህ እንኳን በዋሽንት በክራር እንኳን ማወቅ እንችላለን። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ታውቃላችሁ ድሮ ላይ ጦርነት ሲመጣ መለከት እየተነፋ የጦርነት ነጋሪት ይመታል። ነጋሪትም ይመታል የሚባለው ነጋሪት መለከት ይነፋል እና በዚህ ለጦርነት ተዘጋጁ የሚል መልእክት ይደርሳል አይደለ? የመለከት ድምፅ ባይሰማ ወይ መለከት ባይመታ ለጦርነት እንዴት ሰው ይዘጋጃል ይላል። ምክንያቱስ መልእክት አለው። ድምፁ የያዘው መልእክት አለ። አሁን ቅድም ያሳየናችሁ ድምፅ ምንድነው መልእክቱ? ምንድነው መልእክቱ? ከዛ ይቀጥልና ጳውሎስ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በቃ መተርጎም አለበት። ከዛ ደግሞ እንዲህ ይላል። እሺ ይችን ብዬ ጨርሳለሁ። ሌሎች ልሳኖች የሚናገሩ ሰዎች በሌላ አንደበት ለሌላ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። ከዛን 2 ወይም 3 ሆነው ሲናገሩ አንዱ ይተርጉም ይላል። ቁጥር ስንት ላይ መሰላችሁ? ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል ይላል። ቅድም ያልኳችሁ ማለት ነው ጳውሎስ። ቋንቋው የሚናገረው እኔ ካላወቅኩት እንግዳ እሆንበታለሁ፣ ካላወቀው ደግሞ እሱም ለተናጋሪው እንግዳ ይሆናልና እኔም እንግዳ እሆንበታለሁ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ ይላል ማለት ነው። ከዛን በሁለት ወይም 3 ሆነው ልሳን ሲናገሩ አንዱ ይተርጉም ይላል። ካልተተረጎመ ምን ስለሆነ? ትርጉም አልባ እብድ የሚያስብል ስለሆነ ማለት ነው። ስለዚህ ይሄ እብድ የሚያስብል ነው ማለት ነው። የመጨረሻ ነገር አሁን ይሄ ነው ቋንቋ እያሉ እንትን የሚሉት አይደል? ይሄንን የሚቃወም ደግሞ አንድ ፓስተር አለ፣ ላሳያችሁ። ይሄንን ይቃወማል። ተርጉምልን አለ እንጂ ልሳናት ትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩህ አልን እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር በቃ ከበሩ ጀምሮ ሰጋ ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ገላባዲያስ ብለህ ተንፍስ። ይህንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይህንን ትእዛዝ የሰጠኋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ነው ያለው እያለ ነው። አሁን የመጨረሻው ነገር ማን ነው ልክ? እሱም መጽሐፍ ቅዱስ ይዞ እንደ ይሄ በማህበር መጮህ ምናምን ትርጉም የሌለው ከሆነ ጳውሎስ ያለው አይደለም መጽሐፍ ቅዱስ አይደለም እያለ ነው። አንዳንዶች ደግሞ ላሳያችሁ እችላለሁ፣ ትላልቅ የሚባሉ ቸርቾች ውስጥም ጭምር ልሳን እያሉ የሚጮሁ አሉ። ቅድም ያየነውም ቪዲዮም ላይ ጭምር ማለት ነው። እነሱስ ደግሞ መጽሐፍ ቅዱስ ይዘው እኛንን ልክ እያሉ ነውና ማን ነው ልክ የሚል ጥያቄ ያስነሳል ማለት ነው።
ፕሮቴስታንት የሆናችሁ ወንድሞቻችን ከእንደዚህ አይነት ሰው ሰራሽ ከሆነ አስተምህሮ እንደው በጌታ ፍቅር ለምናችኋለን፣ እባካችሁ ውጡ፣ እባካችሁ። ኢዮባ ቅድም እንዳሳየው በነገራችን ላይ አጋንንት የልምምድ ነው የሚለውን እኛ ጥላቻ ኑሮን አይደለም ለፕሮቴስታንቲዝም እንደዛ ምንለው። አንድ ሌላ የቪዲዮ ማስረጃ ልስጣችሁ። ከዛሬ 16 ዓመት በፊት አሁን ላይ አንድ ዮሴፍ የማነ ምናምን የሚባል ፖለቲካ ነክ ኮንተንት ያለው አንድ ሰው አለ። ቅርብ ጊዜ ከሞጣ ጋርም ጌም ተጫውቷል ምናምን ነገር እና ያ ሰው ከዛሬ 14 ዓመት በፊት ይሁን 15 ዓመት በፊት የተቀረጸው ቪዲዮ አለ። ከዛ በፊት በባዕድ አምልኮ ህይወት ውስጥ የነበረ ሰው ነው። በጣም ከባባድ ልምዶች ውስጥ ያለፈ ሰው ነው። የግል ህይወቱን የግል ተሞክሮን እዛ ቃለ መጠይቅ ላይ የቀረበበት ዩቲዩብ ቻናል ላይ በደንብ አድርጎ ተናግሯል። በጣም ከባድ የሆነ የባዕድ አምልኮ ላይ ነበረ። እጆቹን ሲመታ የ666 ቁጥር ይወጣ ነበረ። በጣም ከባድ የሚባሉ ነገሮችን አሳልፏል እና በተለያዩ ሶሻል ሚዲያዎችን መመልከት ሲጀምር በየፕሮቴስታንቱ አዳራሽ ይሄ ራባጃ ምናምን አይነት ስታፍ የሚሏቸው ነገሮች ባዕድ አምልኮ ላይ እኛ አጋንንትን ለመጥራት የምንጠቀማቸው አይነት ወርዶች ናቸው እና በጣም መመሳሰሉ ግራ ያጋባኝ ነበረ። እኛ አጋንንትን ለማምለክ ወርሺፕ ለማድረግ ባዕድ አምልኮ ቦታ ላይ ስንሰባሰብ እነዛን መናፍስቶች ለመጥራት የምንጠቀምባቸው አይነት ነገሮች ነበሩና መመሳሰሉ ይገርመኛል ብሎ ተናግሮ ነበር እና አጋንንታዊ ናቸው። ኦፍኮርስ አጋንንታዊ ናቸው። ቅድም ያሳየሁትን ሀሳብ ላሳያችሁና እንቀጥላለን። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ ያውራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ በለድ እሳን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው የሙጥቁላ ማክሪ ለዲኒን ተረላባሼክ ረላባባ ኢለቫና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ ሪባባ ሸሌ ባራማታ ባራባባ ሸሌ ጀሌ ብሬድ ያክራዶሳቲ ሌላ ከልሳን ጋር ተያይዞ ሌላ ደግሞ መረዳት ያለባችሁ ነገር ለዮባና ለያሬዶ እድል እሰጣለሁ። ምናልባት ማጠቃለያ ሀሳብ ካላቸው በልሳን ጋር ተያይዞ ይህ በእንዲህ እንዳለ ልምምዱ አጋንንቴ ልምምድ እንደሆነ አትርሱ፣ አንዘንጋ። ልምምዱ አጋንንቴ ልምምድ ነው፣ ከመጽሐፍ ቅዱስ ውጪ ነው። እንደገና ደግሞ የተገለጠ ቋንቋ ሳይሆን ስድ ንባብ ነው። ስድ ንባብ ማለት በአማርኛ የሰዋሰው ስርዓት የቃላት ስብስብ የተገለጠ ቋንቋን ምን ማለት ነው? ትርጉም ያለውን ሀሳብ የሚያስተላልፉ ከሆነ የተገለጠ ቋንቋ ተብሎ ይጠራሉ። የቃላት ስብስቡ ለምሳሌ አበበ በሶ በላ ስንል የፊደላት ስብስብ የቃላት ስብስብ አለ በውስጡ እና ትርጉም ያለው ሀሳብን ያስተላልፍልናል። ይሄ የተገለጠ ቋንቋ ይባላል። ሌላው ግን ስድ ንባብ ይባላል። ለምሳሌ ጸፑ ጲጣጭኝ ቆብል እኔ ጸፑ ጲጣጭኝ ቆብል አሁን እኔ የተናገርኩት ነገር ላይ ፊደላቶች አሉ አዋሉ እና እነዚህ የፊደላት ስብስብ ትርጉም ይሰጣሉ ወይ? በፍጹም አይሰጡ። አሁን ይሄ የፊደላት ስብስብ ስድ ንባብ ተብሎ ይጠራል።